ኢራን ከትራምፕ ተደጋጋሚ የቃላት ሽንገላዎች እየተማረች አትመስልም። የተናገሩትን ሳይሆን የሚሰሩትን የሚባላቸው ትራምፕ ለኢራን አዲስ የድርድር እቅድ ይዘው ከተፍ ቢሉም ከጀርባ ግን ግዙፎቹን B2 ቦምበሮች ልከው ኢራንን ማደባየት ቀጥለዋል። Prior to the US strikes in Iran, President Donald Trump had one major demand. ለሰላም ዳግመኛ እጇን የሰጠችው ኢራን አሁንም የአሜሪካ በትሮች እያረፉባት ነው። እስራኤልም በትላንትናው ዕለት ከፍተኛ የተባለ ወታደራዊ እርምጃ በቴህራን ላይ አድርሳለች። ኢራንም ለዚህ አጸፋ በእስራኤልና በኩዌት አየር መንገድ ከፍተኛ ድብደባ ሰንዝራለች። ኢስላማባድ ለድርድር የተሰየሙት ሁለቱ ወገኖች ሆርሙዝን ለማስከፈት ይነጋገራሉ ተብሎ ይጠበቃል። በአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ይመራል የተባለው ድርድር ለአሜሪካ ጊዜ መግዣ እንደሆነ የሚከራከሩ ብዙዎች ናቸው። ሳውዲ ነጩ ቤተ መንግስት ድርድር የሚሉትን ጨዋታ ትቶ ኢራንን ለአንዴና ለመጨረሻ ጊዜ እንዲያደባያት እየወተወተች ስለመሆኗ ኒውዮርክ ታይምስ በስብር አሰምቷል። ትራምፕ እግረኛ ጦራቸውን እየላኩ ባሉበትና ምሽግ ሰባሪ ቦምበሮቻቸውን በኢራን ላይ እያዘነቡ ባሉበት ሰዓት ኢራን ድርድር ይሁነኝ ብላለች። ትልቁ ችግር ግን አብዮታዊ ጦር ለዚህ ድርድር ፈቃደኛ ነው ወይ የሚለው ነው። ከድርድሩ ጀርባ የኢራን ጦርና ፔንታጎን ምን ሸርበዋል? ባለሱፎቹ ሲወያዩ መለየው ለባሾቹ ምን እያሴሩ ነው? በዝርዝር ይታያል። አብራችሁን ቆዩ። ቻናሉን ሰብስክራይብ በማድረግ ይጀምሩ። ቪዲዮውን ላይክ ማድረግ ደግሞ ቀዳሚ ያድርጉት። በመካከለኛው ምስራቅ ለሳምንታት የቀጠለውን እጅግ አስከፊ ግጭት በዘላቂነት ለመፍታት ታስቦ የተዘጋጀና በ15 ነጥቦች ላይ ያተኮረ የሰላም ውሳኔ ሐሳብ ዩናይትድ ስቴትስ ለኢራን ማቅረቧን የዲፕሎማሲ ሂደቱን በቅርበት የሚከታተሉ ከፍተኛ የመንግስት ባለስልጣናት ይፋ አድርገዋል። በፓኪስታን አማካኝነት ለቴህራን የደረሰው ይህ ሰላም እቅድ የኢራንን የኒውክሌር መርሃ ግብር፣ የባላስቲክ ሚሳኤል አቅምን፣ በክልሉ ለሚንቀሳቀሱ ተላላኪ የትጥቅ ቡድኖች የሚደረገውን ድጋፍ እንዲሁም በሆርሙዝ ወሽመጥ ያለውን የባህር ላይ ደህንነት ጉዳዮችን በጥልቀት የሚዳስስ ነው። የዲፕሎማሲያዊ ጥረት ይፋ የሆነው በዩናይትድ ስቴትስና በእስራኤል የአየር ድብደባ የተጀመረው ጦርነት አራተኛ ሳምንቱን በያዘበትና በሁለቱም ወገኖች በኩል የሚሰነዘሩ የአጸፋ ጥቃቶች እንዲሁም የአሜሪካ ጦር በክልሉ ያለውን ወታደራዊ ዝግጅት በከፍተኛ ሁኔታ እያጠናከረ ባለበት ወቅት ነው። ፕሬዚዳንት ዶናልድ ትራምፕ ባለፉት 2 ቀናት ከቴህራን ጋር የተደረጉት ንግግሮች እጅግ መልካምና ውጤታማ መሆናቸውን በመጥቀስ በኢራን የኃይል ማመንጫዎችና የኤነርጂ መሰረተ ልማቶች ላይ ሲሰነዘር የነበረው የአየር ድብደባ ለ5 ቀናት እንዲቆም ሰኞ ዕለት ትዕዛዝ አስተላልፈዋል። ትራምፕ በሰጡት ይፋዊ መግለጫ ዩናይትድ ስቴትስ ወሳኝ የሆኑ ወታደራዊ ድሎችን መቀዳጀቷንና የኢራን የባህርና የአየር ኃይል ሙሉ በሙሉ በሚባል ደረጃ መደምሰሱን ገልጸዋል። በተጨማሪም የቀረበውን የ15 ነጥብ እቅድ በዝርዝር ለመወያየት እንዲቻል ለአንድ ወር የሚቆይ የተኩስ አቁም ስምምነት ለማድረግ ፍላጎት እንዳላቸው አመልክተዋል። ይሁን እንጂ የኢራን ባለስልጣናት በበኩላቸው በወዳጅ ሀገራት በኩል መልእክቶች እየደረሷቸው መሆኑን ቢያምኑም ከዋሽንግተን ጋር የሚደረግ ማንኛውንም ቀጥተኛ ድርድር አስተባብለዋል። የኢራን ፓርላማ አፈ ጉባኤ መሐመድ ባከር ቃሊባፍ ስለ ድርድሩ ሂደት መሻሻል የሚወጡ ዘገባዎችን የሐሰት ዜና ሲሉ አጣጥለዋቸዋል። ዋነኛው የዲፕሎማሲ መስመር በፓኪስታን በኩል የሚሄድ ሲሆን የሀገሪቱ ጠቅላይ ሚኒስትር ሼህባዝ ሸሪፍ ማክሰኞ ዕለት በሰጡት መግለጫ ሁለቱም ወገኖች ከተስማሙ ኢስላማባድ በዩናይትድ ስቴትስና በኢራን መካከል ትርጉም ያለውና ፍሬያማ ድርድር ለማስተናገድ ዝግጁ መሆኗን አስታውቀዋል። የፓኪስታን ጦር አዛዥ ፊልድ ማርሻል ሰይድ አሲም ሙኒር ከዋሽንግተንና ከቴህራን ጋር ያላቸውን የቆየ ግንኙነት በመጠቀም እንደ ዋነኛ አደራዳሪ በመሆን እያገለገሉ ይገኛሉ። የሻሪፍ የሽምግልና ጥሪ የመጣው ከኢራን ፕሬዚዳንት መስዑድ ፔዜሽኪያን ጋር በቀጥታ ከተገናኙና ማርሻል ሙኒል ከትራምፕ ጋር ካደረጉት ውይይት በኋላ ነው። ፕሬዚዳንት ትራምፕ በበኩላቸው የሻሪፍን መግለጫ በማህበራዊ ሚዲያ ገጻቸው ላይ በማጋራት ኢስላማባድ እንደ ገለልተኛ የድርድር ስፍራ ሊኖራት ስለሚችለው ሚና የሚነሱ ግምቶችን ይበልጥ አጠናክረውታል። የኢራን ተወካዮች ከትራምፕ የዲፕሎማሲ ቡድን አባላት ማለትም እንደ ልዩ መልእክተኛው ስቲቭ ዊትኮፍ ወይም ጃሬድ ኩሽነር ይልቅ ከዩናይትድ ስቴትስ ምክትል ፕሬዚዳንት ጄዲ ቫንስ ጋር በቀጥታ ለመነጋገር ፍላጎት እንዳላቸው ፍንጭ ሰጥተዋል። ስለ ውይይቱ ቅርበት ያላቸው ምንጮች ለሲኤንኤን እንደገለጹት ቴህራን ቫንስ ግጭቱን በፍጥነት ለመቋጨት ዝንባሌ ያላቸው ብላ ታምናለች። የሆነው ኢራን ከዊትኮፍና ከኩሽነር ጋር ከጦርነቱ በፊት በነበሩ ድርድሮች ወቅት በፈጠሩት የእምነት ማጣት ምክንያት እንደሆነ ተገልጿል። የዋይት ሃውስ በበኩሉ በዩናይትድ ስቴትስ ማን እንደሚደራደር የሚወስነው ትራምፕ ብቻ መሆናቸውን አበክሮ ገልጿል። እንደ እስራኤል መገናኛ ብዙሃን ዘገባ ከሆነ ድርድሩ በሚካሄድበት ወቅት ለኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ እና ለፓርላማ አፈ ጉባኤው ቃሊባፍ እንደማይገደሉ ወይም እርምጃ እንደማይወሰድባቸው ዋስትና ተሰጥቷቸዋል። በዩናይትድ ስቴትስና በእስራኤል ባለስልጣናት ዘገባዎች ላይ የተመለከተው ባለ 15 ነጥብ የውሳኔ ሐሳብ በርካታ መሰረታዊ ጥያቄዎችን ማዕከል ያደረገ ነው። ከነዚህም መካከል የኢራን የኒውክሌር መሰረተ ልማት ሙሉ በሙሉ እንዲፈርስና ኢራን ዳግም የኒውክሌር መሳሪያን ላለማልማት ዘላቂ ቁርጠኝነት እንድታሳይ የሚጠይቀው ነጥብ ቀዳሚው ነው።
በተጨማሪም በባላስቲክ ሚሳኤል መርሃ ግብሯ ላይ የተረጋገጠ ገደብ እንዲቀመጥ ይህም የሚሳኤሎችን የመምታት ርቀትና የክምችት መጠን ለተወሰኑ ዓመታት የሚገደብ እንዲሆን ይጠይቃል። በሊባኖስ ለሚገኙ ሄዝቦላ፣ በየመን ለሚንቀሳቀሱ ሁቲዎችና ለሌሎች ተላላኪ የትጥቅ ቡድኖች የሚደረገውን የገንዘብና የማቴሪያል ድጋፍ እንዲቆምም ጥሪ ያቀርባል። ሌላኛው ወሳኝ ነጥብ የሆርሙዝ ወሽመጥ ያለምንም የኢራን ገደብ ለዓለም አቀፍ የመርከብ ትራንስፖርት ክፍት እንዲሆንና የሚጠይቅም ነው። ተጨማሪ ነጥቦች የባህር ላይ ደህንነት ፕሮቶኮሎችን፣ የቀጠናውን ውጥረት የማርገብ እርምጃዎችንና ኢራን ለስምምነቱ በምታሳየው ታማኝነት ላይ ተመስርቶ የሚነሱ ማዕቀቦችን የሚመለከቱ ናቸው። ትራምፕ በይፋ እንደተናገሩት ማንኛውም ስምምነት ኢራን የኒውክሌር መሳሪያ ሊኖራት አይችልም በሚለው ነጥብ ይጀምራል። ይህ የውሳኔ ሐሳብ የትራምፕ አስተዳደር በወታደራዊ መስክ ያሳደረውን ጫና ወደ አጠቃላይ ፖለቲካ መፍትሄ ለመለወጥ የሚያደርገውን ጥረት ያሳያል። በየካቲት በጄኔቫና በሙስካት ተጀምሮ የነበሩት ከጦርነት በፊት የነበሩ ድርድሮች የተስተጓጎሉት በትክክል በእነዚህ ነጥቦች ላይ ስምምነት ባለመደረሱ ነበር። በወቅቱ የአሜሪካ ተደራዳሪዎች ኢራን የዩራኒየም ማበልጸግን ሙሉ በሙሉ እንድታቆም፣ በፎርዶ በናታንዝና በኢስፋሃን የሚገኙ ቁልፍ የኒውክሌር ተቋማት እንዲወድሙ፣ በከፍተኛ ደረጃ የበለጸገ የዩራኒየም ክምችቷ እንዲወገድ እንዲሁም የባላስቲክ ሚሳኤልና የተላላኪ ቡድኖች ጉዳይ በድርድሩ እንዲካተት ጠይቀው ነበር። ኢራን እነዚህን ቅድመ ሁኔታዎች እንደ እጅ መስጠት በመቁጠር ውድቅ አድርጋቸዋለች። ኦማን በወቅቱ በቴክኒክ ውይይቶች ላይ ከፍተኛ መሻሻል መታየቱን ገልጻ የነበረ ቢሆንም በዩናይትድ ስቴትስ ከፍተኛ ጥያቄዎችና ኢራን ለሰላማዊ አገልግሎት የሚውል ውስን የማበልጸግ መብት እንዲከበርላት በምታቀርበው ጥያቄ መካከል ያለው ልዩነት ሊታረቅ አልቻለም። በምድርና በአየር ላይ ያለው ጦርነት ግን የመቆም ምልክት አያሳየም። የእስራኤል ጦር ረቡዕ ዕለት በቴህራን በሚገኙ መሰረተ ልማቶች ላይ ድብደባ የፈጸመ ሲሆን የኢራን መንግስት መገናኛ ብዙሃን በመኖሪያ አካባቢዎች ላይ ጉዳት መድረሱንና የነፍስ አድን ስራዎች እየተከናወኑ መሆኑን ዘግበዋል። የኢራን አብዮታዊ ዘብ በበኩሉ ቴል አቪቭን፣ በእስራኤል የምትገኙ ክሪያት ሽሞናን እንዲሁም በኩዌት በጆርዳንና በባህሬን የሚገኙ የአሜሪካ የጦር ሰፈሮችን አዲስ የሰው አልባ አውሮፕላንና የሚሳኤል ጥቃት ሰንዝረዋል። ኩዌትና ሳውዲ አረቢያ በሲቪል መሰረተ ልማቶች ላይ በተለይም በኩዌት ዓለም አቀፍ አውሮፕላን ማረፊያ በሚገኝ የነዳጅ ታንከር ላይ ያነጣጠሩ ድሮኖችን ማክሸፋቸውን ገልጸዋል። ግጭት እየተካሄደ ያለው የሟቾች ቁጥር 1340 መድረሱ በተነገረበትና ከነዚህ መካከል የቀድሞ የኢራን የበላይ መሪ አያቶላህ አሊ ኻሜኒ እንደሚገኙበት በተገለጸበት ሁኔታ ውስጥ ነው። የዩናይትድ ስቴትስ ወታደራዊ ዝግጁነት ከዲፕሎማሲያዊ እንቅስቃሴው ጎን ለጎን ተጠናክሮ ቀጥሏል። የሀገሪቱ የመከላከያ ሚኒስቴር በሺዎች የሚቆጠሩ ተጨማሪ የባህር ኃይል ወታደሮችን ወደ ቀጠናው እያሰማራ ይገኛል። ወደ 2500 የሚጠጉ ወታደሮችን የያዘው 11ኛው የባህር ኃይል ጉዞ ክፍል በዩኤስኤስ ቦክሰር የጦር መርከብና በሌሎች አጃቢ መርከቦች ተጭኖ ከካሊፎርኒያ ተነስቷል። በተጨማሪም በዩኤስኤስ ትሪፖሊና በዩኤስኤስ ኒው ኦርሊያንስ ላይ የተጫኑ 2200 የሚሆኑ የ31ኛው የባህር ኃይል ጉዞ ክፍል ወታደሮች ከኢንዶ ፓሲፊክ ቀጠና ተነስተው ወደ መካከለኛው ምስራቅ በማምራት ላይ ናቸው። እነዚህ ኃይሎች ቀደም ሲል በባህረ ሰላጤው አካባቢ ከሰፈሩት 50,000 የአሜሪካ ወታደሮች ጋር የሚቀላቀሉ ሲሆን የአሜሪካን የአየርና የባህር ላይ ጥቃት የማድረስ አቅም በከፍተኛ ሁኔታ ያሳድጋሉ። እነዚህ የባህር ኃይል ክፍሎች እግረኛ ጦርን፣ መድፍን፣ አየር ኃይልንና ሎጂስቲክስን አጣምሮ ያዙና የፈጣን ምላሽ ለድንገተኛ ጥቃትና ከባህር ለሚሰነዘሩ ውስን ዘመቻዎች ተብለው የተደራጁ ናቸው። ባለስልጣናት የወታደሮቹን ትክክለኛ ተልዕኮ ዝርዝር ባይገልጹም ተንታኞች ግን ወታደሮቹ ስትራቴጂካዊ የባህር መተላለፊያዎችን ለመቆጣጠር ወይም በባህር ዳርቻዎች ላይ የሚገኙ ኢላማዎችን ለመምታት ዝግጁ መሆናቸውን ይናገራሉ። አሁን ላይ ትኩረት ያረፈው ከኢራን የባህር ዳርቻ 15 ማይል ርቀት ላይ በፋርስ ባህረ ሰላጤ ሰሜናዊ ክፍል በምትገኘው ካርግ ደሴት ላይ ሊሰነዘር በሚችል ጥቃት ላይ ነው። ይህች ደሴት 90% የሚሆነውን የኢራን የነዳጅ ኤክስፖርት የምታስተናግድ ሲሆን በየቀኑ በሚሊዮን የሚቆጠሩ በርሜል ድፍድፍ ነዳጅን ከዋናው ምድር በቧንቧ ተቀብላ ለታላላቅ መርከቦች ታከፋፍላለች። የአሜሪካ ባለስልጣናት ኢራን የሆርሙዝ ወሽመጥን እንድትከፍት ለማስገደድ ይህንን ተቋም መቆጣጠር ወይም ከጥቅም ውጭ ማድረግ እንደ አማራጭ እያዩት ቢሆንም ደሴቲቱ ለኢራን ምድር ቅርብ በመሆኗና የአጸፋ ጥቃት ሊሰነዘርባት ስለሚችል እርምጃው ከፍተኛ አደጋ ያለው መሆኑን ይገነዘባሉ። የካርግ ደሴት መሰረተ ልማቶች ቀደም ብለው በደረሰባቸው የአየር ድብደባ ጉዳት የደረሰባቸው ቢሆንም አሁንም ለኢራን ያጸፋ ጥቃት ተጋላጭ እንደሆኑ ይነገራል። የሆርሙዝ ወሽመጥ አሁንም ቢሆን የማዕከላዊ ኢኮኖሚ ቀውስ መዘውር ሆኖ ቀጥሏል። በኦማንና በኢራን መካከል የሚገኘውና በጠባብነቱ የሚታወቀው የውሃ መስመር በቀን 20 ሚሊዮን በርሜል ድፍድፍ ነዳጅና የነዳጅ ውጤቶች የሚተላለፉበት ነው። ይህም በዓለም አቀፍ ደረጃ በቀን ከሚጠቀሙ የነዳጅ መጠን 1/5ኛውን እንዲሁም በባህር ላይ ከሚጓጓዘው ነዳጅ ከ1/4ኛ በላይ የሚሆነውን ይይዛል። በተጨማሪም ከኳታር የሚላከው 19% የዓለም የተፈጥሮ ጋዝ በዚህ መስመር በኩል ያልፋል። ከየካቲት 21 ጀምሮ ኢራን በወሰደችው የአጸፋ እርምጃ
ወሽመጡ ለአብዛኞቹ የንግድ መርከቦች ዝግ ሆኖ መቆየቱ ባለፉት 10 ዓመታት ታይቶ የማይታወቅ የኃይል አቅርቦት እጥረት ፈጥሯል። የመርከብ ኩባንያዎች የሚሳኤልና የድሮን ጥቃት፣ የኤሌክትሮኒክስ መገናኛ መስተጓጎልና ከኢራን ባለስልጣናት ጋር እንዲተባበሩ የሚቀርብላቸውን ጥያቄ በመፍራት መንገዳቸውን ለመቀየር ወይም ጉዟቸውን ለማቋረጥ ተገደዋል። በሳውዲ አረቢያና በተባበሩት አረብ ኤሚሬቶች የሚገኙ አማራጭ የነዳጅ ቧንቧዎች የሆርሙዝን መስመር በከፊል ብቻ መተካት የሚችሉ ናቸው። በዚህም ምክንያት የነዳጅ ዋጋ በከፍተኛ ሁኔታ የጨመረ ሲሆን የብሬንት ድፍድፍ ነዳጅ ዋጋ ከአንድ በርሜል $100 በላይ ሆኗል። ተንታኞች እንደሚሉ ከሆነ የመስተጓጎል ለተጨማሪ ሳምንታት የሚቀጥል ከሆነ የነዳጅ ዋጋ በዚሁ ከፍተኛ ደረጃ ላይ ሊረጋጋ ይችላል። ኢራን የተባበሩት መንግስታት ድርጅትንና ዓለም አቀፍ የባህር ላይ ድርጅትን ባሳወቀችበት ይፋዊ መግለጫ ጠባጫሪ ያልሆኑ መርከቦች ከኢራን ባለስልጣናት ጋር አስፈላጊውን ቅንጅት ካደረጉ በሆርሙዝ ወሽመጥ በኩል ማለፍ እንደሚችሉ ገልጻለች። ይሁን እንጂ ይህ የቴህራን ውሳኔ እስካሁን ድረስ በዓለም አቀፍ ደረጃ ተቋርጦ የነበረውን የንግድ መርከቦች ፍሰት ሙሉ በሙሉ ወደ ነበረበት ሁኔታ ለመመለስ አልቻለም። የወሽመጡ መዘጋት በነዳጅ አቅርቦት ላይ ብቻ ሳይሆን በዓለም አቀፍ የማኑፋክቸሪንግ አቅርቦት ሰንሰለት በአቪዬሽን መስመሮችና በኢንሹራንስ ገበያዎች ላይ ከፍተኛ መስተጓጎልን አስከትሏል። የሁኔታ በተለይ በተረጋጋ ኤነርጂ ዋጋ ላይ ጥገኛ በሆኑ ታዳጊ ኢኮኖሚዎች ላይ የዋጋ ግሽበትን በማስከተል ሁለተኛ ደረጃ ኢኮኖሚ ቀውስ እየፈጠረ ይገኛል። በወታደራዊ መስክ ዩናይትድ ስቴትስ ረጅም ርቀት የሚጓዙ የአየር ጥቃቶቿን በቢ2 ስፒሪት ቦምብ ጣይ አውሮፕላኖች ላይ ጥገኛ አድርጋ ቀጥላለች። በሚዙሪ ከሚገኘው ዋይትማን የአየር ኃይል ጦር ሰፈር በመነሳት ዘመቻ ኤፒክ ፉሪ በተሰኘው ግብረ ኃይል ስር የሚንቀሳቀሱት እነዚህ አውሮፕላኖች ወደ ኢራን የአየር ክልል በጥልቀት ዘልቀው በመግባት ትክክለኛ ኢላማቸውን የመምታት አቅም ባላቸው የከባድ መሳሪያ ድብደባዎች አማካኝነት ከመሬት በታች ያሉ የሚሳኤል ማከማቻዎችና ከኒውክሌር ጋር የተያያዙ ተቋማትን በመምታት ላይ ይገኛሉ። በቅርቡ በዩናይትድ ስቴትስ የመካከለኛው ዕዝ የተለቀቁ ምስሎች እንደሚያሳዩት ቢያንስ 2 ቢ2 አውሮፕላኖች ያልተለመዱና በጥቁር መስመር የተከበቡ ነጭ 4 ማዕዘን ምልክቶች በአውሮፕላኖች ክንፎች ጠርዝ ላይ ተለጥፈውባቸዋል። እነዚህ ምልክቶች አውሮፕላኑ በመጀመሪያ እድገት ደረጃ ላይ በነበረበት ወቅት ይደረጉ ከነበሩ የሙከራ ምልክቶች ጋር የሚመሳሰሉ ቢሆንም አሁን ግን በጦርነት ተልዕኮ ላይ ባሉ አውሮፕላኖች ላይ መታየታቸው ትኩረትን ስቧል። ወታደራዊ ተንታኞች እንደሚገምቱት እነዚህ ምልክቶች ራዳርን የሚመጥኑና የአውሮፕላኑ መታየት መጠን የሚቀንሱ አዳዲስ ቅባቶችን፣ የሴንሰር ቀዳዳዎችን ወይም ከቢ21 ሬዳር ፕሮግራም የተወሰዱ ኤሌክትሮኒክስ የጦርነት ማሻሻያዎችን ሊያመለክቱ ይችላሉ። ይሁን እንጂ የአሜሪካ አየር ኃይል በዚህ ጉዳይ ላይ እስካሁን የሰጠው አስተያየት የለም። ቢ2 አውሮፕላን አሁንም ቢሆን የጠላትን የላቀ የአየር መከላከያ ስርዓት ሰብሮ በመግባት ጂቢዩ-57 የተባለውንና እጅግ ጥልቅ በሆኑ የመሬት ውስጥ ምሽጎች ላይ ውድመት የሚያደርሰውን ግዙፍ ቦምብ ለመሸከም የሚችል ብቸኛው አውሮፕላን ነው። በአንዱ አውሮፕላን የፊት ጎማ በር ላይ የታዩት ምልክቶች አውሮፕላኑ እስካሁን 15 የውጊያ ተልዕኮዎችን ማከናወኑን የሚጠቁሙ ሲሆን ይህም የአሁኑን ዘመቻና የቀድሞ ተልዕኮዎችን ያካተተ ሊሆን እንደሚችል ይታመናል። የሳውዲ አረቢያ አቋም በግጭቱ ላይ ሌላው ስብስብ ገጽታን ይጨምራል። አልጋወራሽ መሐመድ ቢን ሰልማን ባለፈው ሳምንት ውስጥ ከፕሬዝዳንት ትራምፕ ጋር ባደረጓቸው በርካታ የግል ውይይቶች ወታደራዊ ዘመቻው የኢራንን አክራሪ መንግስት እስከ መደምሰስ ድረስ እንደሚቀጥል በጥብቅ አሳስበዋል። ውይይቱን በቅርብ የሚከታተሉ የአሜሪካ ባለስልጣናት እንደገለጹት ልዑሉ ይህንን ግጭት ለባህረ ሰላጤው ሀገራት ሁሉና ለረጅም ጊዜ ስጋት የሆነውን ኃይል ለማስወገድና ቀጠናዊ ስርዓቱን እንደ አዲስ ለመቅረጽ እንደ ታሪካዊ አጋጣሚ ነው የሚመለከቱት። አልጋወራሹ በኢራን የኤነርጂ መሰረቶች ላይ የሚሰነዘረው ጥቃት እንዲቀጥል ከመሟገታቸውን በላይ ቁልፍ የሆኑ የኢኮኖሚ ምንጮችን ለመቆጣጠር የሚያስችል የምድር ጦር ዘመቻ እንዲካሄድ ፍላጎት እንዳላቸው ተገልጿል። ይሁን እንጂ ሳውዲ ባለስልጣናት ሪያድ ጦርነቱን ለማራዘም ትፈልጋለች የሚለውን አመለካከት በይፋ ውድቅ ያደርጋሉ። መንግስቱ ሰላማዊ መፍትሄ እንደሚደግፍና ትኩረቱም ግዛቱን በነዳጅ ተቋማት፣ በነዳጅ ማጣሪያዎችና በከተሞች ላይ ከሚሰነዘሩ የኢራን ጥቃቶች ለመከላከል መሆኑን ይገልጻሉ። ሪያድ ወደ ግዛቷ የሚተኮሱ ድሮኖችንና ሚሳኤሎችን ለማክሸፍ የፓትሪዮት መጥለፊያዎችን እያሰማራች ቢሆንም ባለስልጣናቱ ግን በዓለም አቀፍ ደረጃ ያለው የመጥለፊያ ሚሳኤል አቅርቦት እጥረትና የነዳጅ ፍሰት መስተጓጎል የሚያስከትለውን የኢኮኖሚ ኪሳራ በከፍተኛ ስጋት እየተመለከቱት ይገኛሉ። የሳውዲ አረቢያ አመለካከት በጸጥታና በኢኮኖሚ ፍላጎቶች ላይ እየተመሰረተ ነው። የኢራን ያጸፋ ጥቃቶች ቀደም ሲል እንደ ራስ ታኑር ያሉ የነዳጅ ማጣሪያዎችን የጎዱ ሲሆን የሆርሙዝ ወሽመጥን ለማለፍ ታስበው የተገነቡ የነዳጅ ቧንቧዎችንም ኢላማ አድርገዋል። ምንም እንኳን ሳውዲ አረቢያ አንዳንድ በምድር ላይ የሚያልፉ የነዳጅ መላኪያ አማራጮች ቢኖሯትም የነዚህ አማራጮች አቅም ግን እጅግ ውስን ነው። የወሽመጡ መዘጋት ለረጅም ጊዜ የሚቀጥል ከሆነ በመንግስቱ የነዳጅ ገቢና በባለ ሀብቶች እምነት ላይ ተመስርቶ የተቀረጸው የቪዥን 2030 ኢኮኖሚ እቅድ አደጋ ላይ ሊወድቅ ይችላል። ተንታኞች እንደሚሉት በ23 በቻይና አደራዳሪነት በሪያድና በቴህራን መካከል ተፈጥሮ የነበረው የዲፕሎማሲ ግንኙነት የዩናይትድ ስቴትስ የጸጥታ ዋስትና በቂ ጥበቃ ሊሰጥ አይችልም ከሚል ግንዛቤ ምንጭ ነበር። የአሁኑ ጦርነት ግን ያንን ደካማ ሚዛን ሙሉ በሙሉ አጥፍቶታል። እስራኤል በዚህ ሰፊ ዘመቻ ውስጥ የራሷን ስትራቴጂካዊ ግቦች ለማሳካት ጥረቷን ቀጥላለች። የእስራኤል ጥቃቶች የኢራን አመራሮችን
የሚሳኤል ማምረቻ ቦታዎችንና በቅርቡ ደግሞ በቴህራን የሚገኙ መሰረተ ልማቶችንና በሊባኖስ ለሚገኙ ሂዝቦላ የሚደረገውን ድጋፍ ኢላማ አድርገዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራንን አቅም ማዳከም ለእስራኤል ደህንነት አስፈላጊ መሆኑን ቢገልጹም አንዳንድ ባለስልጣናት ግን የኢራን መንግስት ሙሉ በሙሉ ይወርቃል የሚለውን ግምት በተጠራጣሪነት ይመለከቱታል። ጦርነቱ በሂዝቦላ ይዞታዎች ላይ የሚካሄዱ የእስራኤል ኦፕሬሽኖችን በማካተቱ ቀጠናዊ ሁኔታውን ይበልጥ ውስብስብ አድርጎታል። በግጭቱ ሳቢያ እየደረሰ ያለው የሰው ህይወት መጥፋትና ስትራቴጂካዊ ኪሳራ እየጨመረ መጥቷል። በኢራን የበላይ መሪው ኻሜኒ መሞትና ከ1340 በላይ ሰዎች መገደል እስካሁን ድረስ አንዳንድ የውጭ ታዛቢዎች እንደሚገምቱት አይነት የውስጥ ህዝባዊ አመጽ አላስከተለም። መንግስቱ አሁንም ሁኔታዎችን እየተቆጣጠረ ሲሆን የሚሰነዘሩት የአጸፋ ጥቃቶችም ቴህራን በአየርና በባህር ኃይሏ ላይ ጉዳት ቢደርስባትም አሁንም ድረስ የቀረ አቅም እንዳላት የሚያሳዩ ናቸው። የአሜሪካና የእስራኤል ባለስልጣናት የዘመቻው ውጤት የኢራንን የሚሳኤልና የኒውክሌር መሰረተ ልማት በእጅጉ አዳክሞታል ቢሉም ተንታኞች ግን የአብዮታዊ ዘብ አካላትንና አጋር ቡድኖች አሁንም ያልተመጣጠነ ጥቃቶችን የመሰንዘር አቅም እንዳላቸው ያስጠነቅቃሉ። በኢኮኖሚ ረገድ ግጭቱ ከባህረ ሰላጤው አካባቢ አልፎ ከፍተኛ ተጽዕኖ እያሳደረ ይገኛል። የዓለም አቀፍ የአክሲዮን ገበያዎች መጀመሪያ ላይ የኤነርጂ መቋረጥ ይኖራል በሚል ስጋት ተቀዛቅዞ የነበረ ቢሆንም ረቡዕ ዕለት ግን ስለ 15 ነጥብ እቅዱና ስለ ተኩስ አቁም ድርድሩ የሚወጡ ዘገባዎችን ተከትሎ መጠነኛ መሻሻል አሳይተዋል። በአንዳንድ ገበያዎች የነዳጅ እጥረት የታየ ሲሆን የአቪዬሽን መስመሮች ተቀይረዋል። የመርከብ ኢንሹራንስ ክፍያዎችም በከፍተኛ ሁኔታ ጨምረዋል። የረጅም ጊዜ ትንበያዎች እንደሚያሳዩት በሆርሙዝ ወሽመጥ ላይ የደረሰውን የመሰረተ ልማት ውድመትና የቀጠለውን የጸጥታ ስጋት ግምት ውስጥ በማስገባት ወሽመጡ በከፊል ቢከፈት እንኳ የንግድ ፍሰቱ ወደ ነበረበት ለመመለስ ሳምንታት ሊወስድበት ይችላል። የሚቀጥሉት ቀናት ይህ 15 ነጥብ የሰላም የውሳኔ ሀሳብ በዩናይትድ ስቴትስ ከፍተኛ ጥያቄዎችና በኢራን ቀይ መስመሮች መካከል ያለውን ልዩነት ማጥበብ ይችል እንደሆነ የሚፈተንበት ይሆናል። ፓኪስታን ድርድሩን ለማስተናገድ ያቀረበችው ግብዣ ሁለቱም ወገኖች በሀገር ውስጥ ፖለቲካዊ ምክንያቶች ከሚያስወግዱት ቀጥተኛ ግንኙነት ውጭ ውይይት ለማድረግ እድል ይሰጣል። የምክትል ፕሬዚዳንት ጄዲ ቫንስ በሂደቱ ውስጥ መሳተፍ ዩናይትድ ስቴትስ ውጥረቱን በፍጥነት ለማርገብ ያላትን ፍላጎት ሊያመለክት ይችላል። ሆኖም የሳውዲ አረቢያ ግፊት፣ የእስራኤል ወታደራዊ እርምጃዎች ፍጥነትና የተጨማሪ የባህር ኃይል ወታደሮች መሰማራት ወታደራዊ አማራጮች አሁንም በዋነኛነት በጠረጴዛው ላይ እንዳሉ ያሳያሉ። የዩናይትድ ስቴትስ መካከለኛው ዕዝ ወደ አካባቢው እየመጡ ስላሉት የባህር ኃይል ጉዞ ክፍሎች ትክክለኛ ሚና ዝርዝር መረጃ ባይሰጥም የእነዚህ ኃይሎች መድረስ ግን ከተቀናጀ የአየር ድጋፍ፣ እግረኛ ጦርና ሎጂስቲክስ ጋር እስከ ሰብአዊ እርዳታ ጀምሮ በወሽመጡ አቅራቢያ ባሉ ደሴቶች የንግድ መርከቦችን በሚያስፈራሩ የባህር ዳርቻዎች ላይ የተወሰኑ ጥቃቶችን ለመሰንዘር የሚያስችሉ አማራጮችን ያሰፋል። የፔንታገን እቅድ አውጪዎች 82ኛው የአየር ወለድ ክፍለ ጦር እንደ አስቸኳይ ምላሽ ሰጪ ኃይል ዝግጁ እንዲሆን ማዘዛቸውም ይፋ ሆኗል። ይህም ለአሜሪካ ፈጣን ወታደራዊ መሰማራት አቅምን ይጨምራል። ታሪካዊ ሁኔታዎች ለዚህ ግጭት የሚሰጡት ፍንጭ ውስን ነው። በ2019 በኢራን ድጋፍ በሳውዲ የነዳጅ ተቋማት ላይ የተሰነዘረው ጥቃት የሪያድን የነዳጅ ምርት ለጊዜው በግማሽ በመቀነስ የባህረ ሰላጤውን ደህንነት እንደ አዲስ ለመገምገም አስገድዶ ነበር። በ23 በቻይና አደራዳሪነት የተገኘው የሳውዲና የኢራን መቀራረብ የኢኮኖሚ ጥቅም ለጊዜው ጠላትነትን ሊሽር እንደሚችል ቢያሳይም የአሁኑ ጦርነት ግን ያንን እድገት አጥፍቶታል። በ2015 በነበረው የጋራ አጠቃላይ የድርጊት መርሃ ግብር ስር የተደረጉት የኒውክሌር ድርድሮች የኢራንን የዩራኒየም ማበልጸግና ክምችት ገድበው የነበረ ቢሆንም በመጀመሪያው የትራምፕ አስተዳደር ከፍተኛ ጫና የማሳደር ዘመቻ ማዕቀቦች እንደገና በመጣላቸውና ቁጥጥሩ በመቋረጡ ስምምነቱ ፈርሷል። ይህ ታሪካዊ ዳራ አሁን ለቀረበው የሰላም እቅድ ስኬት ትልቅ ፈተና እንደሚሆን ይጠበቃል።